ለሰርጓ 2 ቀናት ሲቀሩት ከወደ እንግሊዝ ተደውሎ የተነገራት መርዶ እጅግ ከባድ ነበር። የምታገቢውን ሰው ግን ታውቂዋለሽ አለኝ። ማለት ሳላውቀው እንዴት ነው የማገባው? እኮ ህይወት ነው። ግን እኮ የምታገቢው ሰው ባለትዳር ነው። ግን ወደ ግቢ ወስዶኝ አክስቴ ቤት ነው የሚለኝ። እዛ ቤት ሂጂና የራሱ ቤት ነው። እንደዚህ አይነት ፍራሽ አለ፣ እንደዚህ አይነት ሶፋ አለ፣ ግቢና የብዙ ሴቶች እንባ ያለበት ቤት ነው። ቤተሰብ ተሰባስቦ ዘመድ አዝማዱ ለሰርጓ እየጨፈረ እሷ ግን በእንባ እየታጠበች ነበር። ፎቅ ነበር ራሴን ማጥፋትን ፈለጉ። ደግሞ ቤተሰቦች ያሳዘኑ። እኔ ኦኬ ልሙት ችግር የለው፣ ግን እኔ ነኝ የምጦራቸው። ከዛ በኋላ ምን ይሆናሉ? ለሰርጓ 2 ቀናት ሲቀራት እየሰማችው ጉድ እሷን ብቻ ሳይሆን ቤተሰቧንም አንገት አስደፍቷል። እኛ ሰፈር መንደር ነው፣ በጣም ይወራል። ትንሿ ነገር ትገናለች። ሰውን የሌል የሚፈርዱ የኔ ብር ነው የጠፋው፣ የኔ ባል የቀረው፣ እኔ ሰርጉን ያቋረጥኩት፣ የኔ ቤተሰብ ነው የተዋረደው። ያንን ልጅ አየሁት እያስበለክ ልታገቢው የነበረው ከዛ እግዚአብሔር ላይ በጣም አዘንኩበት። ከተረፉ እሱ ከሚስቱ ጋር ነው። እንደምንም አደረገ። ሚስቱ ይሄንን ጉድ አታውቅም። የዚችን ከርታታ ስደተኛ የትዳርና የፍቅር ህይወት የስደት ውጣ ውረድን እንድትከታተሉ በአክብሮት እንጋብዛለን። ቪዲዮውን እስከ መጨረሻ አይታችሁ በጨዋነት አስተያየት እንድትሰጡም እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ በማድረግም የሸገር ኢንፎ ሚዲያ ቤተሰብ እንድትሆኑም በአክብሮት እንጠይቃለን። እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? እግዚአብሔር ይመስገን። ፍቅር የቁልምጫ ወይም ደግሞ የቤት ስምሽ ነው ወይስ ትክክለኛ? አይ ከዛሬ 3 ዓመት በፊት ነው የወጣው። ራሴን ለራሴ ሰየምኩት። እንዴት ነው ፍቅር ብለሽ ለራስሽ? ይገባታል ብዬ ስለማምን። የበፊት ስምሽ ማን ነበር? ብርቱካን። ብርቱካን ፍቅር መባል አለባት ብለሽ ራስሽ ወሰንሽ? ከፍቅር ጋር ነው ቆይታ የምናደርገው። የድሮ ብርቱካን ምናልባት በታሪክ ነው የምትነሳው። በታሪክ ካስታወሷት አንቺ ራሱ ታስታውሻታለሽ? በሱ ማስታወስ አልፈልግም። የድሮ ታሪክሽን ብዙ ነገር እንዳሳለፍሽ አውቃለሁኝ። ግን እንደው በድንገት ቤተሰቦችሽን ሳያውቁ ከውጭ ወይም ደግሞ ከዱባይ ለምን ድንገት መጣሽ? ቤተሰቦችሽስ እንዲቀበሉሽ ለምን አልፈለግሽም? በብዙ ድካም ሄደሽ ሰርተሽ ግን ደግሞ ባዶ ቤት ውስጥ ቁጭ ብለሽ የ7 ዓመት ድካሜና ልፋቴ ብለሽ ቪዲዮ ለቀሽ ነበር። ለምንድን ነው ቤተሰቦችሽ እንዳያውቁ የፈለግሽው? ድንገትስ ለምን መጣሽ? እኔ ሕክምና አድርጌ ድጋሚ መመለስ ነው የምፈልገው። ቤተሰቦች የምጥረው እኔ ነኝ። እናትና አባቴ በእድሜ ገፋ ያሉ ናቸው፣ አይሰሩም። እኔ ነኝ ማስተዳደራቸው። ያንን አይተው ደግሞ እንዲጨነቁ አልፈልግም። ከዚህ በፊት በደረሰብኝ ነገር ብዙ ነገር አሳልፈዋል። ድጋሚ ደግሞ ሰው እንዲያወራ አልፈልግም። ከዚህ በፊት 1 ዓመት ከምናምን ላገባ ሁሉም ነገር ተዘጋጅቶ ከቤሩት 7 ዓመት ሰርቼ ተመልሼ ወደ ቤተሰብ ከሄድኩ በኋላ ያው ቤተሰብ ምትረጂ ከሆነ የሚፈልገው የአንቺን ደስታ ነው። ስለዚህ እንዳገባ ይፈልጋሉ። እናቴ ፐርሰናል በቃ እንደወልድላት ትፈልጋለች እና በቃ ጀመርኩት። ያኔ አውቀዋለሁ ልጁን 1 ዓመት ከምናምን ነው የማውቀው። ስለዚህ እዚህ ቤተሰብ አወራው፣ ቤተሰብም ተስማማ፣ ልጁንም ማስተዋወቅኩት። ቤተሰብም ደስ አለው። በርቀት በስልክ ነው አንቺ የምታውቂው? በስልክ ነው የማውቀው እና እኔ የዛን ጊዜ ወደ መንፈሳዊ ዓለም እየተጠጋው ነበር። በምፈልገው አይነት መንገድ ነው የመጣው። ሌላ ሰው የለም ማለት ሳይሆን እሱ ደግሞ ሞር ጎልቶ ታየኝ። በቃ ምርጫ ያደረግኩት። እሱም መንፈሳዊ ሰው ነበር? መንፈሳዊ ነበር፣ ዘማሪ ነበር እና ሐዋሳ መጥቼ በቃ ግብቼው ድጋሚ እንድንሄድ ነው ሀሳቤ። ቶሎ ነው ነበር እንትን ያለው፣ ቶሎ በቃ እንዲያልቅልኝ ነው የፈለግኩት።
እዚህ ሀገር ብዙ ጊዜ ስላልኖርኩኝ መቆየት አልፈልግም። በምን መልኩ ነበር ግን የተዋወቃችሁት? ቴሌግራም ላይ ግሩፖች አሉ፣ የመንፈሳዊ ግሩፖች፣ ብዙ ግሩፖች። ስለዚህ እዛ ግሩፕ ላይ ነው እሱን ያወቅሽው? እዛ ግሩፕ ላይ እኔ ሳይሆን እሱ ነው ያወራኝ። ሰላም ፎቶ እንትን ስቶሪ ስቀይር ያወሩኛል። ብዙ ሰው ያወራሻል። ሰላም እንዴት ነሽ በቃ በሚለው ነው ያወራነው። እኔ ወደ መንፈሳዊ ዓለም እየተጠጋው ነበር በሰዓቱ እና መንፈሳዊ ሆኖ ነው የቀረበኝ። ድምፁ በጣም ያምራል። ሲዘምር ሲጸልይልኝ ትሁት ሆኖ ነው የቀረበው እና ብር ሲጠይቅ ወንድ ልጅ እንሸሻለን። እሱ ደግሞ ብር የሚባለውን ነገር አልጠየቅም እና በቃ ይሄ ትክክለኛ ሰው ነው እና ልጅ እያለው ዘማሪ ማግባት ፈልጋለሁ። እኔም ወርሺፕ ውስጥ ስላደኩኝ ማለት ነው መጣልኝና በቃ እግዚአብሔር ሲመልስልኝ ነው በቃ መልሴ ነው ብዬ የተቀበልኩት እና ቤተሰብ አወራው። ቤተሰብ ተስማማ። እናቴ ግን በመሀል አልተስማማችም። ማለት የኔን ፍላጎት ለማስቀደም ነው። ልጁ ትንሽ አልተመቻትም። አንዳንድ ጊዜ ሲተዋወቁት አልተመቻትም እና ለምንድን ነው ሽምግልናውንስ ማይልከው ስትል አወራሁት። ማዘር እንደዚህ ያለች ነው ስለው እልካለሁ አለ። ተስማማ ሽማግሌ ለመላክ። ስለዚህ አሁን እኔ በጣም ደስተኛ ሆንኩ። ቤተሰብ ደስተኛ ሆነ። ተጀመረ። ሩቅ ያሉ ቤተሰብ ዘመዶቼን እኔ ራሴ ነበር ትራንስፖርት እየራኩ ምልክላቸው ደስታዬ ላይ እንዳቀሩ። ሽምግልና ላይ ለሰርጌ ነው። ሽምግልናሽም ሰርግሽም አንድ ላይ ነው የሚሆነው። እዚህ የአዲስ አበባ ቤተሰቦቹን ተዋወቃለሁ። እኛ ጋር ሽምግልና ይሄዳል። ከዛ ደግሞ ቀጥታ እንሄዳለን። በቃ እንሄዳለሁ፣ እሱም ይከተለኛል ማለት ነው። እንደዛ ነው ያሰበው። ስለዚህ ሩቅ ያሉ ዘመዶችሽ ቤተሰቦችሽ በደስታሽ ላይ እንዲገኙ ተካፋይ እንዲሆኑ ወጫቸውን ሁሉ እየቻልሽ ነበር? እኔ ነበር የቻልኩት። በሰዓቱ ብር ነበረኝ፣ ሰርቻለሁ እና ብር ሲኖር ደግሞ ሚያልቅ አይመስልም። እኔ ብዙ ቻሌንጆችን ስላሳለሁ የእውነትም ደግሞ መደሰት ፈለግኩ። በቃ መሳቅ ፈለግኩ እና ለሴት ልጅ ደግሞ ሰርጓ በጣም ትልቅ ነገር ነው። ከዛ ቤተሰብ አወራው፣ ተስማሙ። ያንን ሰው አስተዋወቅኳቸው፣ ደስ አላቸው። ማዘር በማለት ደስተኛ አልሆነችም፣ ግን በቃ አንዳንዴ ስታዩ ነው ስታቂ ትወጂዋለሽ አልኳት። ተስማማች። ከዛ ሰኞ ቀን እኛ ወደ አዲስ አበባ ቤተሰቦቹን ልንተዋወቅ መጣ። እነሱ እዛ ናቸው። እዛ በቃ ብሩን ሰጣች። ማኔጅ የማደርገው እኔ ነኝ፣ እዚህም እዛም። የእሱንም ቤተሰቦች የእሱንም ወጪዎች፣ የእሱን ቤተሰብ ሳይሆን የእሱንም ወጪዎች። እኔ ከውጭ መጥቻለሁ፣ ብር አለኝ። ስለዚህ እኔ ነኝ የምሰጠው የሚያስፈልገውን ነገር። እኔ ደግሞ አካውንት ስቲል እስካሁን ሞባይል ባንኪንግ አልወድም፣ አልጠቀምም። ካሽ ነው እንጂ የምንቀሳቀሰው እና ለሱ ነው ብሩን የምሰጠው። በሱ ብር ነው፣ በሱ ስልክ ነው የሚገባው የምፈልገውን ነገር መግዛት ስፈልግ። ስለዚህ ሁለቱንም አሪፍ ነበር ማደርገው። ከዛ በፊት ሐዋሳ እሱ መጣ፣ አብረን ቆየን ምናምን። በጣም በቃ ሐዋሳን አላቃትም ነው ያለኝ ሲተዋወቀኝ። ግን ሐዋሳን ከኔ በላይ ነው የሚያውቀው። ተከራይቶ ቤት አለው። አላውቅም። ተከራይቼን ሳይሆን አክስቴ ጋር እንሂደውል ይለኛል። እዚህ ጋር ጠብቂ የሚለው ግቢ ይገባል፣ ይመጣል። ግን ያ የራሱ ቤት ነው፣ የአክስቱ ቤት አይደለም፣ የተከራየበት ቤት ነው። አንቺ ልታገቢው ከመጣሽ በኋላ ነው ይሄ ሆነው? ከመጣው በኋላ ነው ይሄ ሆነው። ከዛ ሐዋሳ ላይ ተዝናናን ምናምን አለ፣ ፎቶ ተነሳን። ከዛ ወደ አዲስ አበባ መጣ፣ የእሱን ቤተሰብ ልተዋወቅ። እርግጠኛ ነው ብዬ ቀኑን ላስታውሰው አልችልም፣ ግን ሐሙስ ቀን አርብ ቀን እንትን አለባሳት ልብሶች ምናምን ገዛን። አሁን እሱን ቤተሰብ ልተዋወቅ ያለን ሜዳው። ስለዚህ የሚያስፈልገኝን ገዛን፣ ቀሚሶች ምናምን፣ ሜካፔን ተሰራው እና ፎቶ ፖስት አደረግኩኝ ከአንድ ሰው ጋር ተጋጭቼ። ለምንድን ነው ማታገቢው? ለምንድን ነው? በቃ እንደ ቀልድ ነው፣ ግን ለእኔ እንደ ቀልድ አልነበረም በሰዓቱ። አንቺ ልታገቢ ተዘጋጅተሽ ሌላ ሰው ግን ይሄን ለምን አታገቢም ሲለኝ ተናድጄ አብረን የተነሳነው ፎቶ ነበረ፣ ፖስት አደረጉ። ሰርጌ በቅርቡ ነው ትመጣለህ ነው። ከዛ ያንን ፎቶ አይተው ብዙ ሰው ቴክስት ላከልኝ። አንዱ ይሰርበኛል፣ አንዱ በጣም መጥፎ ነገር ይናገራል። ፌስቡክ ላይ እጽፋለሁ አጫጭር ላይፍ ስቶሪዎች እና በዛ እታወቃለሁ እና ይሰርቡኛል። በቃ ከዛ እኔ አልታወቀኝም። እሱ ቴክስቶቹን ያጠፋቸዋል። ስልኬ እሱ ጋር ነበረ፣ ደግሞ ጠልፎታል። ከዛ አርብ ቀን በቃ ቤተሰብ እኔ አስተካክዬ ልምጣ፣ ቤተሰብ አንዳንድ ነገር መስተካከል አለበት፣ የሚመጡ ሰዎች አሉ አንቺ ስትመጪ፣ ስለዚህ ያንን ነገር ላስተካክል ብሎ ሄደ።
እኔ ስልኬና እኔ ቤት ቀረን። ተዘጋጀ ጨርሼ እጠብቀዋለሁ። ስልክ ተደወለ። እንግሊዝ የሚኖር ብሩክ የሚባል ልጅ ነበር፣ ቤስት ጓደኛዬ ነው። ደወለልኝ፣ አነሳውለት። ፍቅር እንዴት ነሽ? ቴክስት ምናምን አትመልሽም ይላል። ቴክስቶቹን እሱ እያጠፋው ነው፣ አላየውም። ከዛ እግዚአብሔር ሊያድነኝ ሲፈልግ ነው ሊታደግ። ከዛ ስልኩን አነሳው። የምታገቢውን ሰው ግን ታውቂዋለሽ አለኝ። ማለት ሳላውቀው እንዴት ነው የማገባው? ይሄ እኮ ህይወት ነው። ግን እኮ የምታገቢው ሰው ባለትዳር ነው። በዛ ላይ የልጅ አባት ነው። አላመንኩትም። ምክንያቱም 24 ሰዓት ሙሉ ስልክ ልናወራ እንችላለን። እኔ በምፈልገው ሰዓት ሁሌ አለ። ሌሊት ሊሆን ይችላል፣ ማታ ሊሆን ይችላል። ባለትዳር ከሆነ ደግሞ እንዴት ነው የሚስቱን ድምፅ አንዴ እንኳን ያልሰማሁት? እንዴት ነው የልጁን ድምፅ ያልሰማሁት? ከዛ ሚስቱ ዱባይ እንደምትኖር የሰው ቤት፣ ልጁ ደግሞ እናቱ ጋር እንደምትኖር ነገር። የአንቺ ጓደኛ ነው ይሄንን የነገረሽ? በምን አወቀ? ይሄ ሰርክላችሁ ውስጥ እርስ በርስ የመተዋወቅ ነገር ነበር? ሁለቱም ዘማሪ ናቸው። ይሄም ደግሞ ታዋቂ ዘማሪ ነው። ይሄንን አውቀዋለሁ። የሐዋሳ ልጅ ነው። ጓደኛ ማቶች ናቸው። ከዛ ሊያሳምነኝ እሺ እዚህ አካባቢ ሐዋሳ እዚህ አካባቢ ወስዶሽ ያውቃል አለኝ። አዎ አልኩት። ግን ወደ ግቢ ወስዶኝ አያውቅም፣ ያክስቴ ቤት ነው የሚለኝ አልኩት። እዛ ቤት ሂጂና የራሱ ቤት ነው፣ እንደዚህ አይነት ፍራሽ አለ፣ እንደዚህ አይነት ሶፋ አለ፣ ግቢና እዩ፣ የብዙ ሴቶች እንባ ያለበት ቤት ነው አለኝ። እሁድ ልታገቢ ነው? እሁድ ተዘጋጅተዋል ቤተሰቦች። በዛ አንድ ስልክ ጥሪ ያንን አወኩ። አላመንኩም። ከራሴ ጋር ታገላል። መጥቶ እውነቱን እስኪነግረኝ ፈልገዋለሁ። በቃ ከዛ ጠበቅኩት፣ አይመጣም። ጠበቅኩት፣ አይመጣም። መሻ ሰዓቱ ሲመሽ ደወልኩለት፣ ስልኩ ዘጋ። በቃ ስለዚህ አንቺ ያችን ፎቶ ፖስት በማድረግሽ ሊመጣ የሚችለውን ነገር እሱ አውቋል ማለት ነው? እሱ አውቋል። እሱ እንደውም ማቋረጥ እንዴት ነው በቃ ምናልባት ይሄን ነገር ሰምተሽ መመለስ ከቻልሽ ብሎ ነው የነገረኝ። እንደማልመለስም ገብቶታል። ምክንያቱም በቃ ተዘጋጅቷል። አሁን እኔ ከብሩ ከወጪው ከምኑ ነገር በላይ ቤተሰብ የሚባል ነገር አለ። ዘመድ አዝማድ መጡ፣ ምግብ ተሰርቷል፣ እቃ ተገዝቷል፣ እቃ ተከራይተናል። የፍቅር ሽምግልና የፍቅር ሰርግ ነው ተብሎ ከባድ ነው። አሁን ካለፈው በኋላ ሲወራ ቀላል ነው፣ ግን በሰዓቱ ለእኔ ከባድ ነበር። እንዴት አለፍሽው? ቤተሰቦችሽን ምን አልሻቸው? አንዳንድ ጊዜ በፊልም ላይ ሙሽራ የቀረ በሚል የቤተሰቦቻቸውን ክብር ለመጠበቅ ስማቸውን ላለማስነሳት እንደው በዕለቱ በቃ ይሄ ነው ባሌ የትዳር አጋሪ ብለው ለምነው የሚያመጡ ያየናቸው አሉ። ግን ደግሞ በእውነተኛ ህይወት ውስጥ አይደለም፣ በልብ ወለድ ውስጥ በፊልም ውስጥ ነው። አንቺ በእውነተኛው በገሃዱ ዓለም ለእሑድ ሰርግሽ እየተዘጋጀሽ በደስታ ተውጠሽ ቤተሰቦችሽን እንዲገኙልሽ ገንዘብ ሁሉ ትራንስፖርት እየላክሽ ሜካፕሽን ተሰርተሽ የሱን ቤተሰብ ለመቀበል ለመተዋወቅ ይሄንን ማጠብቂውን ነገር ስትሰሚ አጠገብሽ ማን ነበር? ምን አደረግሽ? ማንም አልነበረም። አዲስ አበባን አላውቃትም፣ ስቲል እስካሁን አላውቃትም። ደግሞ እየተከራየሁበትን ቦታ ነው የማውቀው። ስለውለት ስልክ የለም፣ ዘግቶታል። የሚሄድበት የለም። ሰዎቹ መጣው ከአልጋ ቤት ውጪ ነው የሚሉት። ምክንያቱም የ2 ቀን አልተከፈለም ያደርጉበት። እሱ ይዞት ይሄዳል ብሎ እዛ ወደ ውጪ በቃ 6 ሰዓት ሌሊት ፎቅ ነበር። ራሴን ማጥፋትን ፈለጉ። ደግሞ ቤተሰቦች ያሳዘኑ። እኔ ኦኬ ልሞት ችግር የለው፣ ግን እኔ ነኝ የምጦራቸው። ከዛ በኋላ ምን ይሆናሉ? ከዛ ደግሞ ድጋሚ እንደገና ከዚህ ነው ልጀምር። እኛ ሰፈር መንደር ነው፣ በጣም ይወራል። ትንሿ ነገር ትገናለች። እንደዚህ አይነት ወሬ አግኝተው ደግሞ አያቆሙም። አውቀዋለሁ። ከኔ በላይ የኔ ችግር የለውም፣ እኔ እሄዳለሁ ተመልሼ። የቤተሰቤ ነገር አሳሰበኝ። አንገት ምን ያክል እንደሚደፉ ሳየው ከዛ ደወልኩለት። ስልኩን ዘጋብኝ፣ አጠፋ። የት ልሂድ ማለት የት ነው የሚሄደው? መመለስ አልችል፣ መውጣት አልችል። ከዛ ሌሊት መጡና የእንትን መክፈል አለብሽ ያልጋሉ።
የሁለት ቀን ያደርጉበትን አልከፈለም። በቃ ትቼው ወጣሁት። ሳትከፊ ትቼው ወጣሁት። እንትኑ አልጋ ቤቱ ምን ያደርግልኛል? በሰዓቱ በቃ ማሰብ አቁሜያለሁ። ስልኩ ዘግቷል። እዚህ ቀይን ይዤ መውጣት አልችልም። ልብሴን ያዙት። ትቼው ወጣሁ። በጣም መንገድ ላይ መራመድ ጀመርኩ። ብዙ ሰዓት ተራመድኩና አውቶቡስ ተራ የሆነ ልጅ አገኘሁ፣ በላይ የሚባል። ፊቴ ተበላሽቷል። ሜካፕ የተሰራሁት እንዳለ በእንባ ተረስርሷል እና ያስታውቃል የሆነ ነገር ውስጥ እንዳለውና አገኘኝ። ከዛ ምን ሆነሽ ነው? በቃ እኔ ያስጠልቶኛል። ማንንም ማውራት አልፈልግም። እንዲወጣልኝ ብቻ የምፈልገው። ዝም ብሎ መንገደኛ ነው ያገኘሽ ወይስ የምታውቂው ሰው? እኔ አዲስ አበባ ላይ ማንንም አላውቅም። አውቶቡስ ተራ ላይ እንትን የሚል ነው፣ ተራ አስከባሪ ነው እና ሌሊት ነው ምክንያት አውቶቡሶች የሚገቡት፣ በመደዳ ተራ ያስከብራል። ያዛን አገኘኝ። የገጠመኝ ነገር መጀመሪያ በጣም እንትን አልኩት። አትጠቀኝ የምንፈልግ በቃ ጫውኩበት። ከዛ ተረጋጊ ያለኝ ተረዳኝ። ከዛ ያለውን ነገር ነገርኩ። ሸዋ ሰርቶሻል ሰውዬው አለኝ እና እንዳላምን ያደረገኝ አንደኛ ቤተክርስቲያን እሱ ሲጋበዝ ዘማሪ ነው ብዬሻለሁ። አብረን ማች አድርገን ነው የምንለብሰው። ፊት ለፊት ነው የምንቀመጠው። የሚመጣልን መልእክቶች ደግሞ አያሳምኑም። አሁን ያለበትን ሁኔታ በቃ አብረን እንደምንኖር እንደምንጋባ ልጆች እንደምንወልድ አሪፍ በቃ እቃ ማምጣት ፈልጋለሁ ከሌላ ሀገር እንደ አብረን እንደምናመጣ። ይሄንን ደግሞ እኔ ብቻ ነኝ የማውቀው። እንዴት አድርጌ ነው ይሄ ሰው አታላይ ነው ላምን የምችለው? ለአምልኮ በምትሄዱበት ቦታ አንድ አይነት ልብስ ነው የምትለብሱት። ማንም ሰው እንዴት ለምን ያለ የለም። የሚመጣልን መልእክት ራሱ እንትን ነው ወላ በድፍረት እያስመለከ እሷ ጓደኛዬ ናት ይላል። እንዴት ልጠርጥረው? ስለዚህ ጓደኛሽን ነው ሊሆን አይችልም ብለሽ የተጠራጠርሽው እንጂ የምታገቢውን ሰው በቃ ማገባውን ሰው አይደለም። ስልክ በሰዓቱ ባይዘጋብኝ አልጠራጠረውም። መዝጋቱ ግን ለምን አልሽ? ለምን አልኩት። ከዛ ጠበቁት የተወሰነ ግን ሊከፍት አልቻለም። ከዛ ደግሞ የሚሄድበት አልነበረም። ስለዚህ መንገድ ላይ ተራ አስከባሪውን ሰብአዊነት ተሰምቶት ምን ሆንሽ እህቴ ያለውን በላይ የተባለውን ሰው አገኘሽ። ስትነግሪው ነው ሻሻ ተሰርተሻል ያለሽ? በቃ እኔ በቃ መተንፈስ ፈለኩ፣ እንዲወጣልኝ ፈለኩ፣ የሚሰማኝ ሰው ፈለኩ። ከዛ ቁጭ ብሎ አዳመጠኝ። ያሳለፍኩትን ከዚህ በፊት የነበረውን ህይወት እዛ ምን አሳልፌ እንደመጣሁ ነገርኩት እና አዳመጠኝ። ከዛ በሰዓቱ ደግሞ ቀኑን ሙሉ ምንም አልበላውም ነበር። ምግብ ጋብዞኝ አረጋግቶኝ ምናምን ወደ አልጋ ቤቱ መለሰኝ ማለት ነው። ከዛው ልብስሽን ትተሽ ወጣሽበት? የወጣሁበት እንደገና እህቴ ጋር ተደውሎ ብር ተላከልኝ። ከዛ ደግሞ ለቤተሰብ ነገር አለብኝ። አልመጣም። ተስፋ አድርጌ ነበር ማለት ኦኬ እነሱ ጋር መሄዱ ቢቀርም እኔ አሁን ቤተሰቦቼ እንዳይዋረዱ ብቻ የምፈልገው። ስለዚህ እኛ ጋር ሄዶ ቢያንስ ከበር አድርጎልኝ ሌላውን አልፈልገውም፣ እንዲመጣ ፈለኩ። ህይወቱ ቢቀር እንኳን ለቤተሰቦችሽ ክብር እንዲገኝ ፈለኩ እና እንዲያስረዳኝ ፈለኩ። እውነታውን ማወቅ ፈለኩ። ልጁ እኮ ነግሮኛል ግን አላመንኩ። ቤተክርስቲያን ውስጥ ያደግኩት ሲጸለይ አውቃለሁ እና እየተጸለየልኝ እያንዳንዱ ነገር ይመጣብኝ። እግዚአብሔር እየዋሸ ነው እንዴ ወይ ሰዎቹ ዋሽተው? ማረጋገጥ ፈለኩ። ከዛ በመጣ ቅዳሜ ከሰዓት አካባቢ ገባሁ። ብሩ በላይ ይላካል ችግር የለውም ትደር ተባለ። አደርኩ። በቃ የደረሰብኝን ነገር እሱ አብራራ፣ እኔ ማብራራት አልችልም። በጣም የተባረከ ሰው አላውቀውም። ከዛን አስገባኝ። ሄዳስ በቃ አዳር አይምሰልሽ። እኔ ብዙ ነገር ነው ያሳለፍኩት፣ ግን እንደዛ ጊዜ ነገሮች ገብተውኝ አያውቁም። ብቻዬን ሆኜም አላውቅም። ወደ ክፍሌ ገባሁ። መበሳጨቱን ትቼ መለመን ጀመርኩ። በእናት በእግዚአብሔር በቃ በምታምለው ናና እንዴ ብቻ ላወራ ነው ያልኩት። በቃ እዚህ ጋር ነኝ ይለኛል፣ እወጣለሁ የለም። በቃ ለመንኩት ብዙ ሰዓት። ከዛ መጣ። አይቶታል ቴሌግራም ላይ እንደተደወለልኝ። ከዛ እስኪ ንገረኝ ያለውን ነገር እኔ መስማት ፈለኩ። ንገረኝ አልኩት። ነገረኝ። በቃ አለቀሰ እንደ ሴት ልጅ። እኔ አልቅሻለሁ ሌሊቱን ሙሉ አይደል? ከኔ በላይ አለቀሰ። ምን ሆነ ብሎ ነው የሚያለቅሰው? አለቀሰ። ታሪኩን መናገር ፈራ
እኮ እንባው ይቅርታ ነው ምንድን ነው? እኔ እንድራራለትና አንድ ሰው ካለቀሰ በኋላ የምታዝኝለት ፓርት አለ አይደል? እንዳዝንለት ፈለገ። እሺ ንገረኝ አልኩ። እኔ ችግር የለውም አንዴ ተጎድቼበታል። ደግሞ በጣም ብዙ ሰዓት ስላለቀስ ተረጋግቻለሁ። ትንሽ ማስተዋል ጀምሬያለሁ። መጣ ገባ አወራሁ። እስኪ ንገረኝ ያለውን ነገር። ልጅ ካለ ችግር የለውም፣ ትዳርን ፈተህ ከሆነ ችግር የለውም፣ ግን ንገረኝ አልኩ። አዎ ልጅ አለች፣ እናቴ ጋር ናት። ፎቶዋን አሳየኝ። በጣም የምታምር ልጅ ናት። ከዛ ሚስት እጠለዋለሁ፣ ዱባይ ነው የምትኖረው። ከዛ አሁን መገጣጠም ጀመረ። ለካ ሌሊቱ ሙሉ ፍሬ ሆኖ እያወራኝ የነበረው እሷ ስለሌለች ነው። የሚገርምሽ አንድ ቀን ከልጁ ጋር አገናኝቶ የእህቴን ልጅ እየጠበቅኩ ነው ብሎኛል። እና ለእኔ በሰዓቱ ከባድ ነበር። አሁን ቤተሰቦቼ እንዳይዋረዱ ፈልጋለሁ። የራሴን ሕይወት ያሳዝነኛል። ከገባሁበት መውጫ የለኝም። አንደኛ ባለ ትዳር ነው። እሷን ትቶ ነው እኔን የሚያገባው። ነገ እኔን ትቶ ላለመሄድ ዋስትና የለኝም። ልጁ ደግሞ ሲነግረኝ ከሀገር ለመውጣት ማድረግ ያለበትን ሁሉ ያደርጋል ብሎኛል። አንቺ ከሀገር እንዲወጣ ምክንያት ትሆኚው ነበር? መጀመሪያ እዚህ ያለ ራሱ ጀምሬለታለሁ። በጦርነቱ ምክንያት ነው የተቋረጠው ፕሮሰሱ። ከዛ ከጦርነቱ በኋላ መጥቼ አብረን እንድንሄድ ተስማምተን ነው የመጣሁት። ቪዛ አለኝ ለመሄድ። እዛ ሼፍ ስለሆንኩኝ በቃ ሰውዬ መልካም ሰው ነው። ባሌ ቢመጣ ብዬው ችግር የለውም ብሏል። እኔን ስለሚፈልገኝ ሰውዬው ምግብ ቤት ውስጥ በዛ ነው የመጣሁት። ከዛ እንደዛ አልኩት። አሁን ወደ ዛቻ ተቀየረ። የሱ ለመነኝ ለትንሽ ሰዓት። እኔ በቃ እሺ እዚህ ጋር ማቆም አለብን። የሚለምንሽ ምንድን ነው? እንቀጥል ነው ወይስ መቀጠል አለብን? እኔ ሚስቱስ? በቃ እንጥፋ። ሚስቴ ዱባይ ነው ያለችው። ስለዚህ እንጥፋ። እኔና አንቺ ወዲህ ቤተሰቦችሽ እየጠበቁሽ ነው። ወደ ደግሞ የማላቃት ልጅ ታሳዝነኛለች። የአረብ ሀገርን ህይወት አውቀዋለሁ። እንቅልፍ እየናፈቀሽ ነው የምትሰሪው። ምሽ እንደዚህ አሁን መተው እንደሚያወሩት አይደለም። የደረሰበት ነው የሚያውቀው። ብዙ ስቃይ ነው የሚያሳይ። ላትበይውላት ትችያለሽ። ያንን አንቺ አሳልፈሽዋል? ያንን አሳልፌዋለሁ። አሁን ያቺ ልጅ ላይ ጨክኖ ይሄን ማግባት ለኔ ህመም ነው። ለዛ ይሄ ሰው እኔ ነገ ትቶ ላለሚር ዋስትና የለኝም። እኔ ቤተክርስቲያን ውስጥ ነው ያደግኩት። ዘር ምን እንደሆነ አውቃለሁ። ዘር ይበቅላል፣ ይውነሳል፣ አጭደዋለሁ። ስለዚህ ነገርኩት። ለምንም ብቻ አልፈልግም፣ መቋረጥ አለበት አልኩ። ከዛ ዛቻ ውስጥ ገባ ማለት ነው። ከዛ እኔ ለእናቴ ደወልኩና የሆነ ነገር እንደተፈጠረ ገብቷል። ከዛ ነገርኩት። አባቱ ታሟልና ለዛ ሰርጉ መራዘም አለበት፣ ቀለበቱ መራዘም አለበት፣ ሽምግልናም አይመጣም አልኳቸው። ደፍረሽ እንዲሆኗል ማለት አልቻልሽ? ውይ በጣም ከበደኝ። እንደውም እሱ ሲያስፈራረኝ በቃ ራሴን ማጥፋት ፈለግኩ። መናገሩን አልቻልኩም። ተዘጋጅቷል፣ እሑድ ነው፣ ነገ ነው በቃ አልኳልኩ። ሰው እየዘመረ መዝሙር ከፍቶ በቃ ቤቱ ቀውጥ ይሆናል። ምግቡ ተጀምሯል። ወረድ ትንሽ አይደለም ለድግስ የሚሰራው ምግብ ብዙ ወጪ ወጥቶበታል። አሁን እኔ ከዜሮ ልጀምር ነው። እዛን እናቴ ደወልኩላት። በጣም የተባረከች እናት አለችና ደውዬ እናቴ ከዛ ገብቶኛል፣ መጀመሪያም አልወደድኩትም አለች። ከዛ እሱ ሲያስፈራራኝ አንድ ሶሻል ሚዲያ ላይ ሄጄ የዛን ጊዜ የሆነ ሰው ይወጣል በሁለት በሶስተኛው ቀን ሞቶ ተገኘ ነው የሚባለው። ከዛ ደግሞ ፈራው፣ መኖር ፈለኩ። ለቤተሰቦች አልኖርኩም፣ ህይወትን ደግሞ መኖር ፈለኩ። ከዛ እዛ ሚዲያ ላይ ያልኩኝና የሆነ ነገር ቢደርስብኝ ይሄ ሰው ነው ተጠያቂ አልኩኝ። ያንን ቪዲዮ ላኩለት። በአሁኑ ፎቶውን አልለጠፍኩም፣ በሚቀጥለው ግን ታስፈራራኝ ፎቶውን ነው የምለጥፍብህ አልኩት። ከዛ ተወኝ። ከዛ ግን ሐዋሳ መመለስ አልቻልኩም። መንደር ነው ይወራል፣ አውቀዋለሁ። እንዴት አለፉት ቤተሰቦችሽ?
ከባድ ነው። በቃ አሁን እነሱ ከራሳቸው እርዳት በላይ እኔን ትሪት ማድረግ ፈለጉ። እኔ ተጎድቻለሁ። በጣም ትልቅ እምነት ነው። ከዛ እኔ በቃ እኔ በሰዓቱ ቤተክርስቲያን ምናምን መሄድ ጀመርኩኝ። ትንሽ የተረጋጋው በጣም። ከዛ በሳምንቱ በ3ኛው በ4ኛው ቀን ብቻ ሐዋሳ ተመለስኩኝ። ግን ሰዎች ቤት ይመጣሉ እግዚአብሔር እንደቀጣሽ የእግዚአብሔር ቅጣት አንቺ ላይ እንደወረደ ነው የሚናገረው። ከዛ እኔ ከቤት መውጣት አቆምኩ 2 ወር። አንቺ እኮ ጥፋት የለብኝም፣ ግን እኔ ምን ላድርግ? መውጣት አልችልም። ሰውን የሌን የሚፈርድ የኔ ብር ነው የጠፋው፣ የኔ ባል የቀረው፣ እኔ ነኝ ሰርጉን ያቋረጥኩት፣ የኔ ቤተሰብ ነው የተዋረደው። የኔ ጥፋት አይታየኝም፣ ግን ደግሞ አንዳንዴ የተማረ ማህበረሰብ አንደርስታንድ ሊያደርግሽ ይችላል። ይሄ ደግሞ መንደር ነው። ከዛ ከቤት መውጣት አቆምኩ። ሳሎን ላይ ፍራሽ ተንጥፎልኝ ምግብ እዛ ነው የሚመጣልኝ። ማታ ማታ ባትሮም ሊሄድ ይችላል። በቃ ድብርቱ መግባት ጀመርኩ። ከዛ 2 ወር በቃ ኪሎ የጨመረ፣ ያም ደግሞ በጣም ድብርቱ ውስጥ ከተተኝ። በቃ ኪሎ የጨመረ፣ ልብስ አልለብስም፣ አይገባኝም። ከዛ ሌላ ልብስ መግዛት ጀመርኩ። አሁን ምን ፈለኩ? ከዛ ስሜት መውጣት ፈለኩ። ታስሮ መዋሉ በሽታ ነው። 2 ወር ቀላል አልነበረም ለኔ። በዛን ጊዜ በቃ እግዚአብሔር ቀጥቶሽ ነው የሚለው ነገር አእምሮ ላይ ስለገባ ጸሎትን ትቻለሁ። ለምንድን ነው የምጸልየው? እግዚአብሔር እንደሚመጣ ያውቃል። አስቀድሞ ቢያስጠነቅቀኝ የኔ ጥፋት እኮ ነው። ቤሩት ነበርሽ በዛ ሰዓት። ብዙ ጊዜ አረብ ሀገር ደግሞ ስራ ላይ ያሉ እህቶች በወንድ ልጅ በጣም ብዙ ይጭበረበራሉ። ወደድኩሽ፣ አፈቀርኩሽ፣ ህይወትን እንመሰርታለን፣ አብረን እንኖራለን በሚል ብዙዎች ተጭበርብረዋል። የደከሙበትን ገንዘብ ተበልተዋል። ተስፋቸውን፣ ህልማቸውን፣ ወጣትነታቸውን ሁሉ የተበሉ ያጡ፣ በተስፋ መቁረጥ ውስጥ ያለፉ ብዙ ናቸው። የመጀመሪያው ግን ገንዘብ መጠየቅ የተለመደ ነው። ስለዚህ አንቺ ገንዘብ ስላልጠየቀሽ አንዱ መስፈርትሽ ነበር መልካም ነው፣ ህይወት ነው የሚያስበው ለማለት ገንዘብ አለመጠየቁን ያየሽው። አለመጠየቁ ብቻ እኔ በምፈልግበት ሰዓት አለ። አሁን ከሰዎች ጋር ብዙ ኮንታክት አላደርግም። የራሴ የሆነ ቤት አለ፣ ወጣ ገባላለሁ። በቃ ስራ ቦታ ሄዳለሁ፣ ቸርች መሄድ ካለብኝ ቸርች ሄዳለሁ። በዛ እንትን ነው የመጣው እና አሁን ሲከፈኝ አወራዋለሁ፣ ደስተኛ ስሆን አወራዋለሁ። ያኔ የሆነ ሰው እንደሆነ ተሰማኝ። በየትኛውም በፈለግሽው ሰዓት በፈለግኩ ሰዓት አለ። በዛ ላይ ምንም ነገር አይጠይቀኝም። ሰው ጥቅም ፈልጎ ሲቀርብ ጥቅሙ ላይ ነው ማተር የሚያደርገው። እሱ ደግሞ እኔን ብቻ ነው እንትን የሚለኝ። በቃ አንደርስታንድ ያደርገኛል፣ ይረዳኛል። የምፈልገውን ብቻ ነው ሊያወራ የሚችለው። ያ ነገሩ ገዛኝ። ስለዚህ እስከ መጨረሻው በትክክል አንቺ ፍቅር ነበረው ወይስ አንቺን እንደ መሰላል ሊጠቀምሽ ነው? እንደ መሰላል ሊጠቀመኝ ነው የፈለገው። በተመሳሳይ ሰዓት የልጁን እናት ባለቤቱንም በቃ ባለቤቱ እንግዲህ ሰፖርት አድርገዋለች እዚህ ለሚኖርበት ኑሮ፣ እኔ ደግሞ መውጫ ሆነዋለሁ። ያ ከባዱ ጊዜ 2 ወር ከቤት ሳትወጪ እንድትቀመጭ አደረገሽ። ሰውነትሽ ጨመረ። ሰው ማየት፣ ሰው ማግኘት አቃተሽ፣ ከበደሽ። ከዛ ውስጥ እንዴት ወጣሽ? ቤተሰቦችሽ በዚህ አጋጣሚ በእውነት በጣም ማክበርም ማመስገንም ያስፈልጋል። አዋረድሽን የሚል ልንሰማ እንችላለን። እነሱ ግን አንቺን ያስቀደሙሽ። ይሄ የተሰራው ምን ያለው ምንም ነው፣ የጠፋው ገንዘብ ነው፣ እንኳን ልጃችን ያልሆነ ህይወት ውስጥ አልገባች ብለው አንቺ ላይ ትኩረት ማድረጋቸው በጣም ትልቅ ነገር ነው። ግን ደግሞ አንቺ በቀላሉ ከድብርት ውስጥ መውጣት አልቻልኩ። እኔ ነኝ ብሩን ዋጋ የከፈልኩበት። እኔ ነኝ ለልጁ ስሜት ያለኝ። የኔ ነው የተቋረጠው። በእኔ ልክ ሊረዱኝ አይችሉም። እዛ ቤት ስቀመጥ ኪሎ የመጨመር ጀመረ። በዛ ደግሞ እናቴ መጨነቅ ጀመረች። ከዛ ባትመጪ ይሻለኛል እስክትለኝ ድረስ። አሁን ባትመጪ ይሻለኛል ስትለኝ እኔ መውጣት ፈለኩ ከቤት። በሰዓቱ ብር ነበረኝ፣ መዝናናት ጀመርኩ። ከስሜቱ መውጣት ፈለኩ። ከዛ በጣም ብዙ ብር አጠፋው። 600,000 ብር በአንድ ወር አይጠፋም። እንዴት እንደጠፋው አላውቅም። መጠጥ ምናምን ጀመርሽ ወይስ?
እንጂ መብላት መጠጥ ብቻ ሳይሆን በቃ መዝናናት የምፈልጋቸውን ነገሮች ማድረግ ጀመርኩ። እቃ መግዛት የማልፈልጋቸውን እቃ ሁላ እገዛለሁ የሚያስደስተኝ ከሆነ። አስደሰተሽ ግን በሰዓቱ? አዎ። ግን ልክ ብሩ ሲያልቅ እኔና እኔ ስንቀር ያ ስሜት ተመልሶ መጣ እና የመዝናናት ብዛት የልብ ስብራትን አይጠግንም። ከዛ ወደ ቤት ተመለስኩ። እናትሽ ጋር እነዚህ ጋር ተመለስኩ። አሁን እኔ ትላንትና ተስፋ አለኝ፣ ብር አለኝ፣ እንደገና መሄድ እችላለሁ። አሁን ሞራል የጠፋ መሻት አልፈልግም። ከዛ ደግሞ ቤተሰብ ይጨነቃል። እኔ ካላደረኩ የሚሆን ነገር አይደለም። የቤት ኪራዩም ይመጣል በየወሩ። እሷ ተጎድታለች እና አልፈልግም የሚል አከራይ የለም። ቤተሰቦችሽ ተከራይተው ነው የሚኖሩት? ከዛ ደግሞ እናትና አባቴ አሉ፣ መኖር አለባቸው። ከዛ የሰፈሩን ወሬ ሸሽት ሌላ ሀገር መሄድ ፈለግኩ እና በሰዓቱ ብር አልነበረኝም። ስልክ ግን ነበረኝ 30 Pro Max። ያንን 72 ሺህ ብር ሸጬ ወደ ዱባይ ሄድኩኝ። ወደ ቤይሩት ለመመለስ ቪዛው ነበረሽ? ቪዛው ነበረኝ፣ ግን ጦርነቱ እንትን ብሎ ነበር በጣም። የዛሬ 1 ዓመት ከምናምን ጦርነት ነበር በጣም። ጦርነቱ አስፈራኝ። ሰውዬው ደግሞ እንትኑ ተዘግቷል ምግብ ቤቱና ባትመጪ ይቻላል ከ5 ወር በኋላ ትመጫለሽ አለኝ። እኔ ግን 5 ወር አይደለም 5 ቀን መቆየት አልፈልግም። ከዛ ፕሮሰስ አደረግኩ ዱባይ፣ ወደ ዱባይ ሄድኩ። አሁን የመጣሽው ከዱባይ ነው? ከዱባይ። ምን ያህል ጊዜ ቆየሽ? 1 ዓመት ከ6 ወር። ከዚህ ስሜት ውስጥ ለመውጣት ህይወትሽን እንደ አዲስ ለመጀመር ሰርተሽ ራስሽንም ቤተሰቦችሽንም ለማገዝና ለመለወጥ አንድ ብለሽ ህይወትን ጀመርሽ። ከዚህ ስሜት ውስጥ ለመውጣት ቀላል ነው ብዬ አላስብም። ግን ደግሞ ራስሽን በስራ ማድከም መጥመድ አንዱ ምንም ብትጠምጂው ማታ ከአንቺ ጋር ነው ስሜቱ ያለው። አሁን ሰርግ ማየት አልፈልግም፣ ሽምግልና መስማት አልፈልግም፣ ወንድ ልጅ ማውራት አልፈልግም። አሁን ተጽዕኖ ፈጠረብኝ። ብቻዬን ስሆን ደግሞ እያንዳንዱን ነገር ማሰላሰል ጀመርኩ። ከዚህ ሲሄድ በትንሹ ወደ 2 ሚሊዮን ብር አጥፍቼ ነው የሄድኩት። የሰርጉ፣ የመዝናናቱ፣ የምኑ። ይሄ ደግሞ በአመታት የተገኘ። ይሄ ደግሞ 7 ዓመት ዋጋ ከፍዬበታለሁ። በ7 ዓመቱ 7 ዓመት አይደለም በቃ 75 ዓመት ወይ በጣም ብዙ ቻሌንጅ ነበረ። መሀል ኮማ ውስጥ ገብቻለሁ፣ ራሴን እስከመታት በስራው። ወድቄ ከፎቅ ላይ በቃ ዞረኝና ወደኩ። ኮማ ውስጥ ገብቻለሁ። በበረሃ ነው የሄድኩት። 1 ዓመት ከምናምን መንገድ ላይ በጣም ተሰቃይቻለሁ። ከሀገር ስትወጪ ራሱ በበረሃን ሄድሽው? ታዲያ እንዴት ህጋዊ የሆነ ፕሮሰስ ፓስፖርትና ቪዛ ማግኘት ቻልሽ? ከሱዳን ቀጥታ ፕሌን ነው የምትሄጂው። እስከ ሱዳን ነው በበረሃ የምትሄጂው። ቻሌንጅ አለ። አንድ ቤት ውስጥ ትታሰራለሽ። ሲፈልጉ ነው መጥተው የሚያወጡሽ። እና አሁን በጣም መታመም ጀመርኩ ባላወቅኩት። ማለት አንዳንዴ ያለፈ ነገር እኮ አይመለስም። ወደፊት መቀጠል እንችላለን፣ ግን አትችይውም። ተይዣለሁ እኔ። ከዛ ፍቅሩ ነው ክህደቱ ነው የቱ ነው ከልብሽ አልወጣ ያለው? እንደዛም አድርጎኝ ወደዋለሁ። የመጀመሪያ ነው ሰው እንደዚህ ሲቀርበውም ሲያወራኝ። ክህደት ውስጥ መሆኑ ፍቅሩ ነበረሽ? ፍቅሩ ነበር። የተፈጠሩ ነገሮች ባይፈጠሩና እንደገና ብታወቀው እላለሁ። አስቸጋሪ ነበር ለእኔ፣ ቀላል አልነበር። ታዲያ አሁን ለምን ተመልሰሽ መጣሽ? አሁን ቤተሰቦችሽ እንዳያውቁ የፈለግሽበት ምክንያት ያ ከ1 ዓመት ከ6 ወር በፊት የሆነውን ድጋሚ ሲያዩሽ እንዳያነሱ ነው። ቤተሰቦችሽ ተረዱሽ? እነሱ ሁሌም እንደተረዱኝ ነው። ያውቃሉ ለማን እንደምኖር፣ እንዴት እንደምሰራ፣ የምሰራው ለማን እንደሆነ ያውቃል። ግን ሌላው ሰው አይረዳሽም፣ ሌላው ማህበረሰብ አይረዳሽም። እና እኔ ከዛ ዱባይ ሲሄድ ቻሌንጅ ነበረው፣ መስራት አልቻልኩም። ከዛ ወንድሞቼ በቃ የሴት ልጅና አንድ ወንድም አለኝ፣ ሁለቱ ሄደው እኔ ማረፍ ፈለኩ፣ መምጣት ፈለኩ። ወደዛ ለመውሰድ ፈለግሽ? እነሱ ወስጃቸው እኔ ማረፍ ፈለኩ። በቃ መስራት አልቻልኩም። እንቅልፍ አልተኛም፣ ያፍነኛል። ማታ ማታ ጭንቀት በጣም ሲበዛ በጣም ያፍነኛል።
አሁንም ንግግርሽ ላይ ያስታውቃል እንደታፈነ። ከዛ ደግሞ አንገቴን ያምኛል። ምግብ መጠቀም አልችልም። ብዙ ሰዓት ነው የምሰራው። ከዛ ወንድሞቼ ቦች እኔ ባሩፍስ ብያሳው። ከዛ ወንድሜ 2 ወር ወሰድኳቸው። ከዛ አንደኛው የእህቴ ልጅ በ2 ወሩ ተመለሰ። ለምን? ከዛ በጣም ስቃይ ነው። ልጅቷ ብላ የወሰድኩት ስራ እዛ የገጠመኝ ስራ አይደለም። እሱ ውጭ ነው የሚሰራው፣ ሱፐር ማርኬት ውስጥ ነው የሚሰራው ብላኝ ነው የወሰድኩት። 19 ዓመቱ ነው እና ስራ ሰርቶ አያውቅም። ከዛ ቻሌንጁ ሲመጣበት ሰው ተመለሰ። ከዛ ደግሞ አንደኛው ወንድሜ አይዲው ተበላሸና ከሊወል ሆነ፣ ህገወጥ ሆነ። አሁን ቤተሰብ እኔ ጋር ነው የሚደውለው። ልጆቹ ልጆች እንደዚህ ያደረግሽ ነው የሚለው። እኔ ራሴ ነገር አለብኝ። በቃ አልቻልኩም። በቃ ስራ ትቼ ወጣሁ። ለምንድን ነው የምሰራው? ትቼ ወጣሁና ቤት ተቀበሉ። ከዛ ከ1 ወር በኋላ ተረጋግጬ ስራ ብፈልግ ጠፋ። ዱባይ ውስጥ ተፈጠረ ጦርነት። ሲፈጠር ወንድሜ ተመልሶ ደወለልኝ። ኢትዮጵያ ገብቶ ደወለልኝ። ኢትዮጵያ ገብቻለሁ እኔ መስራት አልፈልግም አለኝ። ለእኔ ከዛው ነው የተበደርኩት ብሩ እነሱን ለመውሰድ ሰው በቃ ነገሮች ከአቅሜ በላይ ሆኑ። በቃ አሁን እናቴ ጋር ደውዬ እናቴ አቅቶኛል ማለት አልችልም። እዛ ደግሞ ሰው ለራሱ ነው የሚሯሯጠው። አንቺን ቁጭ ብሎ የሚያዳምጥበት ጊዜ የለውም። ከዛ ግን አልፈዋለሁ፣ እግዚአብሔር ያውቃል ብዬ ተስፋ አልቆረጥኩም። ስራ እየፈለግኩ ነበር። ከዛ አንድ ቀን ቤተክርስቲያን በዓል ነበር። እግዚአብሔር አንተ ታውቃለህ ብዬ ቸርች ሄድኩኝ። እዛው ዱባይ እዛ እንትን ባይብል ስቴዲ አደርጋለሁ፣ ኮሌጅ እማራለሁ። ሄድኩኝ። እግዚአብሔር አንተ ታውቃለህ ብዬ ሄድኩኝ። ከዛ በኋላ ያንን ልጅ አየሁት እያስበለክ ልታገቢው የነበረውን። ከዛ እግዚአብሔር ላይ በጣም አዘንኩበት። ማየት አይደለም እኔ ያለፍኩበትን የነበረው እኔ ነኝ የማውቀው። ከዛ ደግሞ እሱ ከሚስቱ ጋር ነው። እንደምንም አደረገኝ። በቃ አብዶንኩኝ። ከዛ ወደ መድረኩ መሄድ ጀመረ። ከዛ ልክ እሱ ሲያይ በቃ አይኑ ምናምን መጨፈን ወደዛ በዞር ምናምን ጀመረ። አየሽ ግን እሱ አወቀኝ። እንዳልኩሽ ኪሎ ጨምሬያለሁ ግን እታወቃለሁ። ከዛ ይይዳ ደረቀተ ምናምን አይኑን ሲጨፍን ምን ሲል በቃ ሰው በመንፈስ ተነክቶ ምናምን ነው የሚመስለው። ከዛ እኔ በቃ ሳየው በጣም መናደድ ጀመርኩ። ቀጥ ብዬ ወደ መድረክ ሄድኩ። ከዛ ፓስተር ያዘኝ ማለት ተረብሻለሁ። አይኔ እሱ ላይ ብቻ ነው ላንቀው ብቻ የምፈልገው ህይወቴ። ምክንያቱም እሱን ያገኘው ጊዜ መበላሸት ነበረው። ከዛ በፊት ብቻዬን በነበርኩ በጣም ደስተኛ ነበርኩ። በቃ ሁሉም ነገር እያየሁት እየወደቀ መጣ። ከዜሮ መጀመር በጣም ነው የሚከብደው። ከዛ ፓስተር አየኝና ያዘኝ። ምን ሆነሽ ነው ሲለኝ እያየሁት ነው በቃ እኔ ማውራት አቅቶኛል። ከዛ ፓስተር አየኝና ተረጋጊ፣ ፍቅር አለ። ያውቅሻል? ያውቃል። ታሪኩን ነግሬዋለሁ። ኦልሬዲ በፊት ነው የነገርሽው? አይቶታል። እንደዚህ ላይፍ ስቶሪ ስለምለክ ያየዋል ቲክቶክ ላይ ምናምን። ከፎቶ ጋር አብረሽ ነበር የምትለቂው ወይስ? የራሴ ህይወት ታሪክ ነው እና እኔ በዚህ መንገድ አልፌበታለሁ። አሁን ግን በርትቻለሁ ብዬ ላይፍ ስቶሪ እንትላለሁ። በዛ ያገኛል እና ተረጋጊ። አላወቀም እሱ በሆኑ እና ፓስተር ያው ሰው እኮ ይሄዳልኩት። ከዛ ፓስተር ደረገጠ። ጉባኤ ሞልቷል። አሁን እጄ ባንቀው እዛ እንትን ነው የሚፈጠረው።
ግብግብና ቸርቿ ስሟ ነው ቢጠፋው ለቸርቿ ነው የተጠረቀቁት። ግን ደግሞ ተነስተሽ ከመቀመጫሽ ወደ መድረኩ ሄደሽ ያለ ወደፊት አረጋግ ያስቀመጠኝና በቃ እሱ ላይ ነው እሱ ላይ ሆኖ እኮ ይችላል ምናልባት አንቺ እኮ ምናምን ይለኛል። እሺ አልኩት። ስለዚህ አሁን ዝም ብዬ አያዋለሁ ስሙ ይሄ ነው የኔ ስም ደግሞ ካልጠረኝ ፍቅር ብሎ ካልጠረኝ እኔ ተሳዝቻለሁ አልኩት። አለቀቁም አእምሮዬን እንደለቀቁም አሰቡ። ከዛ ልክ ከመድረክ እንደወረደ ለሚስቱ እንዳልነገር እሱ ቀርሞ እኔን ትሪት ማድረጉ ነው። መጣን ፍቅር አለኝ ፓስተር አሁንስ አልኩት። ከዛ እኔ ስሙን ጠራሁ። አሁንስ አላውቀውም አልኩት እና ፓስተር በጣም ደነገጠ። እንደዚህ አልጠበቅነውም ማለት ሚስቱ ይሄንን ጉድ አታውቅም። እሷ ምስኪን ነው ፊት ለፊት ሆነ ተመልካለች። ከዛ ደግሞ በቃ አሁን ለእሷ መናገር ፈለኩ ግን አሳዘነችኝ። አላውቃትም ግን አሳዘነችኝ። ለምን ብሩ እንዴት እንዳመጣችው አውቃለሁ። ይቀጥል ላይሰንስ አስተምረዋለች እና መኪና ነው የሚሰራው። ከዚህ ደግሞ ወሰዱ 650,000 ብር ነው። ቀላል አይደለም። 650,000 ብር ለማግኘት ምናልባት 6 ዓመት ፈጅቶባት ሊሆን ይችላል። ላይሰንሱ 8,000 ብር ነው። 8,000 ድርሃም እሱን ለመውሰድ ብዙ ዋጋ ከፍላለች። ይሄንን በዛ ቅጽበት ነው አይምሮሽ ውስጥ በቃ ማሰብ ጀመርኩ። ልክ ልራመድ ስል ማሰብ ጀመርኩ። ከዛ ፓስተር ደግሞ ብትነግሪኝ አንቺ ተጎድተሽ ያለሽውን ነገር ነው አሁን ታምጣሳለሁ ደግሞ እርግጠኛ ነኝ ራሷን ታጠፋዋለች። አንዳንዴ የምትኖሪለት ነገር ሲኖር ነው። አሁን ራሴ ላይ የሆነ ነገር እንዳላደርስ የሚያደርገኝ እናትና አባቶቼ ይገተሩብኛል። እሱ ባለቤቱን ትቶ ወደ አንቺ ጋር መጥቶ ፍቅር ብሎ ሲጠራሽ ምን ለመሆን ነው? ተረጋጊ ለማለት ነው? ምንድን ነው? በቃ እኔ ሚስቱ ጋር ሂጂ እውነቱን እንዳልናገር ለማስቆም ነው። ምን አለሽ? ፍቅር እንዴት ደሻለኝ እና እኔ ጠበቅኩ። በቃ ይቅርታ እንዲጠይቅኝ ፈለኩ። አንዳንዴ ከተጎዳሽ በኋላ ያወዛው ይቅርታ ጉዳቱን አቆይ እንደ ጎዳሽ አቆይ ይቅርታ ከጠይቀሽ ትረጋጊያለሽ ፈለኩኝ። ማለት ይቅርታ አድርጌለታለሁ ብዬ ነው የማስበው። ከዛ መጣና ታክሲ ስለጀመርኩ ሱቅ ነበር የምሰራው ይዛኔ። ታክሲ ስለጀመርኩ አይቼሻለሁ ላይፍ ላይ እባክሽን ሰው ስጭኛል ደንበኛ። ያንቺን ጉዳት ያለፍሽውን ነገር አያውቅም። እኔ በዛቱ በምን አይነት መንገድ እያለፍኩ እንደሆነ አይገባውም። እሱ 10 ሳንቲም አላወጣብን። እሱ ጀስት ለፈን ነው እኔን የቀረበኝ፣ ለመውጣት ነው እኔን የቀረበኝ። አልፎታል። ለሱ ያን ጊዜ ጨዋታ ነበር፣ ተጫወቱት፣ አልፎታል። እኔ ጋር ምን አይነት ስሜት ጥሎ በቃ አበርኩኝ። ፓስተር አልኩት። ምንድን ነው አልኩት። እግዚአብሔር የሚጎዱትን ነው እንደሚያከብረው አልኩት። ከዛ ወዲያውኑ እግዚአብሔር ውስጥ ፓስተር ከቤተ ክርስቲያን አገደው እንዳያገለግል። ግን ልጁ በአንድ ቸርች መያዝ አይፈልግም። ቢዝነስ ላይ ነው በቃ መስራት ነው የሚፈልገው። ቸርች ስታገለግ የሚሰጥሽ ብር አለ። ያንን ፈለገና ብዙ ቸርች አለ ዱባይ። በቃ እየወጣ ፖስተሩን አየዋለሁ፣ እየወጣ ያገለግላል። ሌላ ቦታ በቃ። አንቺ ግን የምታመልኪበት ቸርች ታውኩት። ቸርቹን አስጠላኝ። ለምንድን ነው የምሄደው ቸርች? ምን ላደርግ? እግዚአብሔር እኮ ያለፍኩበት የነበረውን ነገር ያውቃል። ቤተክርስቲያን ውስጥ ነው ያደግኩት አይደል? ለምንድን ነው ያልተረዳኝ? ኦኬ ያ ነገር ገጥሞኛል፣ አለፈ። ግን ደግሞ ያው መራመድ እፈልጋለሁ። እንዳልራመድ አድርጎኛል። ሁሌ እጸልያለሁ። ሁሌ እግዚአብሔር ከዚህ ነገር አውጣኝ። ፍቅሩ አለ፣ ክህደቱ አለ። በቃ ከልጅቷ ጋር ሳይሆን እንደተሰማኝ ሁላ አላውቅም። ወደ ቤት ብሄድ ነው የፈለኩት። ከዛ መድኃኒቶች ነበሩ ዋጥኳቸው። ውቢት አደረገኝ። ከዛ በቃ ወጣ። እሺ እንድሞትም አልፈቀድክልኝም፣ እንድኖርም አልፈቀድክልኝም። ምንድን ነው የምትፈልገው? ከአምላክሽ ጋር ነው በጣላት ጀመርኩ። አሁን እኔ ከማን ጋር እጣላለሁ? ከእሱ ጋር መጣላት አልችልም። ለልጅቷ መናገር አልችልም። ታሳዝነኛለች። ራሷን ብታጠፋ ነገ ጸጸቱ እኔ ጋር ነው። ዋጋ እየከፈለች ነው። ደግሞ ፓስተር ራሱ እግዚአብሔር በፈለገ ሰዓት ይህን እውነት ይገልጠዋል። አንቺ ግን እንደዚህ ብለሻ ከሞተች ጸጸቱን አትችይውም ነው የምልህ። ደግሞ ትክክል ነው። የሆነ ነገር ቢደርስባት እኔ ራሴን አልችለውም።
ከዛ በቃ የመስራት ሞራል ይጠፋ። አሁን የሆነ ነገር እየሸጥኩ የቤት ኪራይ እከፍላለሁ የቀለብ ምናምን፣ ግን እኔ አጣሁት። በቃ መስራቱን አስጠላኝ መስራቱ። ለዛ ነው ብድግ ብለሽ የመጣሽው? እሱም በዛ ምክንያት እኔ መታመም ጀመርኩ። አንገቴ ሰርጀሪ መሰራት አለበት። ከዚህ በፊት ተነግሮኛል። አፍንጫዬ ያፍረኛል፣ ትንፋሽ አይወጣም። አፌ ከፍቼ ካልተኛው ያፍረኛል። አሁን ምተኛ የምኖርበት ቤት ስለሚሸጥ አፌና አፍንጫዬን አስሬ ነው የምተኛው። ልብስ ሄደ ሽቶን አፍንጫ አስሬ ነው የምተኛው። ቪዲዮ ላይ አይተሽዋል። ቤቷ አየር እንዴት ታገኛለሽ? በቃ በዛው ላይ በዛው ሽታው የእንትኑ የሽቶ ሽታ አፍንጫዬ ላይ ሲቀር ከዛ በኋላ ጨርቁ ማለት ነው አልችለውም። ለቤተሰብ እንዲያውቅ አልፈልግም ነበር። በቪዲዮ ነው ያወቁት? በቪዲዮ ያገኘች የተቀበለች ልጅ ነገርኳት ያለሁበት ነገር። እኔ ሌላ ምንም አልፈልግም፣ ግን ቤት ተከራይልኝ። ከዛ የአልጋ ክፍል መክፈል አልችልም። ትንሽ ብር ያለኝ ስልክ አለኝ። ስልኬ 60,000 ብር ነው፣ 60-70,000 ብር። በሱ እጠቀማለሁ። ቤት ተከራይልኝ። ከዛ ሌላ ከአንቺ ምንም አልፈልግም አልኳት። ተስፋፍታ እሺ ችግር የለውም ብላ መጣች። የዛ ቀን ሌሊት ተቀበለች። ተቀብላኝ ወደ ቤቷ ወሰደች። እኔ በማግስቱ ሌላ ቦታ ሄዳለሁ፣ አንቺ ግን እዚህ ደሪ፣ ከዛ ስመጣ እንገናኛለን አለች። እሺ አልኳት። ከዛ በጠዋቱ ተነስታ በቃ አሁን መሄድ ያለብሽ ቦታ መሄድ አለብሽ አለች። ተቀየረች ማለት አውቀዋለሁ እኔ ጋር ሲመጣ ሁሉም ነገር እንደሚበላሽ፣ ግን ተቀየረች። እዛ በቃ የት ልሂድ? ከዛ እሺ ብሩ ካሽ ስጪ ግዳ እኔ ራይድ ከጠራሽልኝ ራይዱን ለራሱ ሲል የሆነ ቦታ ይወስደኛል ማድርበት። የሆነች ልጅ ነበረች፣ ደወልኩላት። ቲክቶክ ላይ ሁሉንም ቲክቶክ ላይ ነው የማውቃቸው። ቲክቶክ ላይ ደወልኩላት። እሷ ብለች እኔ ከማሳደር አልችልም አለች። ከዛ አንዲት መላጢት የምትባል ልጅ አለች ካወቅሻት፣ አወራኋት ፕሊስ እና በቃ ለመንኳት። እሺ አለች። ነይ እኔ አግዝሻለሁ አለች። ብሩ ወደ እሷ ትራንስፈር ተደረገ። ለእኔ ከመቼው ራይድ እንደጠራች አላውቅም። ከቤት አወጣች። እዛ ገርጂ መጣሁ። ልጅቷ ቤት ፈልገን አገኘን። በእኔ እንትን ነው። አሁን 20,000 ብር ለእኔ በጣም ብዙ ብር ነው፣ ግን እዚህ 20,000 ብር ምንም ነው። 12,000 ብር ነው የሚያሳዩኝ አንድ በአንድ የሆነ ቤት ሐዋሳኛ ጋር 2 ክፍል ጽድት ያለ 4,000 ብር ቢሆን ነው። እዚህ ቤት ኪራይ ተወዷል። ከዛ መጨረሻ ላይ ይሄን ቤት 7,000 ብር ተባለ። ይሸጣል፣ ይሁን በቃ ልደር። በጣም በቀረው ብር ፍራሽ ምናምን ተቀጣልኝ። እዛ ቤት መኖር ጀመርኩ። እዛ እየኖርኩኝ ግን ልጅቷ ቪዲዮ ቀርጸኛለች ቤቷ። ያን ቪዲዮ ፖስት አደረገችው። ምን እያልሽ ነበር የተቀረጽሽው? እኔ አላውቀውም። እኔ ተጨንቄ ያለው ምግብ ምናምን አቀርባ ነበር ጠዋት ላይ። ከዛ ስልክ ስትሰጠኝ ገርጂ ነኝ ምናምን ስትለኝ ልጅቷ አልገባኝም እና አውሪያት ምናምን ብዬ ስሰጣት የነበረው ፓርት በቃ ተቀምጬ ፊቴ በጣም እንትን ብያለሁ፣ ደንግጬ ያለው ምናምን ያስታውቃል። ያንን ቪዲዮ እንደዚህ ተቀበልኳት። ከዛ ደግሞ ቤት ተከራየሁላት ምናምን ብቻ ብዙ ነገር አውርታበት ፖስተዋለች። እዛ ያንን ቪዲዮ እናት ያየችና ወድቃ ታመመች። ረሳው። አሁን ኢትዮጵያ መሆኔ ታወቀ ማለት ነው። ስለዚህ በዚህ ሁሉ ችግሮች ለምንድን ነው የማልፈው ብዬ እኔም ደግሞ አጥፊ ቪዲዮ ስላት እምቢ ስትለኝ እኔ ቪዲዮ ሰራሁት። ኦልሬዲ ታውቋላ። እዛ ሕክምና ሂጅ ስጠይቅ ደግሞ በፍጹም 40,000 ብር ለኖርማል ሕክምና እንኳን አይበቃም። አሁን አንቺ ይሄ የሚያፍንሽን ነው በሰርጀሪ መውጣት ያለበት የተባለው? ይቅርታ አላገደ ያስታውቃል። እሺ ያንን ቀዶ ጥገና ያደርጉትና ምግብ እንዳልበላ ያቀተኝ ነው። ምግብ አልጠቀም ብዙ ጊዜ ስለምታደቅ እና ያንን ካወጡልኝ ካስተካከሉልኝ አንገቴ ላይ መተንፈስ እችላለሁ። ከአተነፋፈስ ጋር በራሱ ተጽዕኖ የሚፈጥር ነው ማለት ነው። የት ታክመሽ ነው ይሄንን ሐዋሳ ውጤት የነገሩሽ? ሐዋሳ ከዛሬ 1 ዓመት በፊት እኔ መኖር ስለማልፈልግ ነው ዱባይ የሄድኩት እንጂ ሰርጀሪውን አድርጊ እንዳይጠሩት ብር 40,000 ብር ነው። 40,000 ብር አሁን ለእናቴ መሳቱ አልነበራት።
እኔ ብር ጨርሻለሁ። ስለዚህ ከሞትኩም ልሞት ከኖርኩም ልኑር ብዬ ወስኜ ሄድኩት እና ደግሞ ተሽሎኝ ነበር። በጭንቀት ምናምን ነው ብዙ ጊዜ የሚመጣው፣ ሆርሞኑ ይጨምራል። አሁን በቃ በደረሰብኝ ነገር ምናምን በቃ ሳዘን ስጨነቅ መተኛ ሲያቅተኝ ይሄ ነገር መረሳት ጀመረ። ይህንን ሁሉ በህይወትሽ ውስጥ ምስቅልቅል እንደፈጠረብሽ አያውቅም እሱ ለምን ይወቃው? እሱ እኮ እየኖረ ነው። ጎደለብ ታክሲ እየሰራ ሚስቱ እየሰራ ላይፍ እኮ እየኖረ ነው። እኔ በምን አይነት መንገድ ውስጥ እያለፍኩ ለምን ያይኛል? ተሳሳትኩ ብለሽ የምታምኚው ራስሽን የምትወቅሽው ነገር አለ ከእሱ ጋር በነበረሽ ግንኙነት? አዎ። ምንድን ነው? እናቴን ለማስደሰት ብዬ ምንም ነገር አለማድረግ ነበረብኝ። እሷ ደስተኛ እንድትሆን አይደል ወንድ ልጅ ነው ያመንኩ። ሶሻል ሚዲያ ላይ እኮ የሚወራ ነገር አለ። እንትና ብሬ በላው፣ ያ ነገር ተጽዕኖ ይፈጥርብሻል። ሶሻል ሚዲያ ላታወሪ ትጨኔ ላላወራ ሁላ እችላለሁ። ፎቶ ፖስቼ ብዙ ሰው ነው ቢያወራኝ በውስጥ ቢጽፍልኝ፣ ግን አልመልስም በሰባውን ነገር ስለማውቀው። ለእግዚአብሔር ደግሞ በራሱ ጊዜ ይድርኛል ብዬ ስለማምን። እናትሽ እንድታገቢ ይፈልጋሉ። ምክንያቱም ሴት ልጃቸውን ለወግ ማዕረግ ማብቃት፣ ወልዳ የልጅ ልጅ ማየት የማንኛውም ቤተሰብ ምኞት ነው፣ የተፈጥሮም ዑደት ነው አይደለ? ግን ደግሞ አንቺ እናትሽን ለማስደሰት ቢሆንም የምፈልገው የልጅነት ምኞት የሆነውን ባላገኘው እንድትይም አድርጎሻል የነበረው ነገር። ከዛ በላይ ግን እናቴ አግቢ ብላ ተጽዕኖ ባታሳድርብኝ አላደርገውም ነበር። ከተዋወቅኩት በኋላ እኮ ነው ልወደው የምችለው። 5 ወር ምናምን ካወራም በኋላ ነው መልካም ሰው እንደሆነ የተረዳሁት። በሰዓቱ ባላወራው ይቀር ነበር፣ የኔ ቢሆን አይበላሽም ነበር። ግን ደግሞ ወደሽዋል። ሰው በተለያየ አጋጣሚ ሊተዋወቅ ይችላል። በሰዓቱ አልወደድኩትም። ኖርማል ወሬ ብቻ ነበር ብናወራ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። በኋላ የእናትሽን ቃል እያሰብሽ እሱን ወደ ልብሽ ማቅረብ ጀመርሽ። በዙሪያሽ ካሉ ሰዎች መካከል እሱ ተለየ፣ እሱን ብለሽ ማሰብ ጀመርሽ። እና እኛ ሰፈር ውስጥ እንደዚህ ገና በ17 ነው ቢያገቡት እና ያረጀውም መሰለኝ። ስንት ዓመትሽ ነው? 26 አሁን ላይ 26። ገና በ26 ዓመትሽ ይሄ ስሜት፣ ያ ማለት እንግዲህ ገና በ24 ዓመትሽ በ25 ዓመትሽ ማለት ነው። እና እኔ እድሉን ካገኘው በቃ ሴት ልጅ በፈለገች ጊዜ እግዚአብሔር በራሱ ጊዜ ይዳራል። በቃ ተጽዕኖ ያሳድሩባት። አግቢ የሚለው ተጽዕኖ ራሱን የቻለ በሽታ ነው። የእውነቴን ነው የምልሽ። አሁን እህቴ በልጅነቷ ያገባችው ዞኔ ማግባት አለብኝ። ታላቅሽ ነች? የኔ ታላቅ ወንድሜ አግብቷል። የ3 ዓመት ታላቅ ነው። አሁን የቀረሁት እኔ ብቻ ነኝ። እኔ ማግባት አለብኝ። ተጽዕኖ በጣም ከባድ ነው እና ተዋቸው፣ በቃ ተዋቸው። ራሳቸው ሲፈልጉ መርጠው ያግቡ። እድሜያቸው ከሄደ ይሂድ። ያው በተፈጥሮ ሴት ልጅና ወንድ ልጅ አንድ አይደሉም። ወንድ ልጅ በየትኛውም የእድሜ ክልል ማግባት ይችላል፣ እድሉ አለው። ከወሊድ ጋር በተያያዘ ሴት ልጅ ግን ለመውለድ የእድሜ ገደብ አለባት። ይህንን ነው እንግዲህ የተፈጥሮ ሕግም ስለሆነ ነው። አዎ፣ ግን ገና እኮ 22 23 ስትዘሊን ይሄ ነገር የሚመጣው አግቢ ያረጀሽ ነው። ኦኬ እስከ 45 አይደል? 30 ቢያንስ ይጠብቁ። 30 ይውለና ከዛ ተጽዕኖ ይጀምር፣ ችግር የለውም። ገና እኮ 20 ምናምን ቤቶቹ ገና መስራት ያለብን እድሜ ነው። ኦኬ ያንን ሰው ሳታውቀው ትገባለች። ለቤተሰብ ተጽዕኖ ጓደኛዋ ስላገባች ጓደኞቿ አሁን ሁሉም ወልዷል። በእኔ እድሜ ያሉ 3 ልጅ 2 ልጅ ምናምን ያላቸው። አንቺስ መች ነው የምታገቢ የሚባለው ነገር አለ። እግዚአብሔር ባለ ሰዓት አገባለሁ። ያ ተጽዕኖ ፈጥሮብኝ ነው ወደዚህ ህይወት የገባሁት ነው። አሁንስ መልሰሽ አገግመሽ ህይወት ይቀጥላል አይደል? ምናልባት አሁን ቅድሚያ የምትሰጪው ምንድን ነው? ቅድሚያ መታከም ፈልጋለሁ። ከዛ ደግሞ መታከም ካልቻልኩኝ ደግሞ በቃ ዝም ብዬ እኖራለሁ። ክራውድ ትዳር የሚባለው ጓደኛ ቢያዝ የሚባለው አልፈልገውም በፍጹም።
ከነጭራሹ ባላወራቸው ደስ ይለኛል። ግን ደግሞ አለማውራት አትችይም። የሚያግዙኝ ሰዎች ወንዶች ናቸው። በጣም መልካም ወንዶች አሉ። አሁን አንዱ ደውሎ እኔ በቃ ማልቀስ ብላ አቃተኝ እንኳን በእኔ ታሪክ። ስለዚህ ሁሉንም መፈረጅ አልችልም። ሁሉም ሰው አንድ አይደለም። ግን ደግሞ ኖርማል ሰው ላወራ እችላለሁ እንጂ አሁን እሱ የኔ እንትን ነው ብዬ ማውራት አልፈልግም። እሱ በጊዜ ሂደት ይሽራል ብዬ አምናለሁ ከእግዚአብሔር ጋር። ግን አሁን ለዚህ ሁሉ የህይወት ምስቅልቅል የዳረገች ሰው ምንም እንዳልተፈጠረ ህይወቱን ቀጥሏል። ይሄን ቪዲዮ በእርግጠኝነት ያየዋል ብዬ አስባለሁ። ምን ትይዋለሽ? ምን ታስተላልፊለታለሽ? እኔ አንዴ ደርሶብኛል። መመለስ አልችለውም። እያለፍኩበት አውቃለሁ። ነገ እግዚአብሔር የተሻለ ነገር እንደሚያመጣ አውቃለሁ። ግን እንዲያዩ እፈልጋለሁ። ምን ያክል ስብራት ውስጥ እንደከተተኝ፣ ነገሮቼ ምን ያክል እንዳበላሸ፣ ምን ያክል እንዳልኖር የመኖር ጣዕሙ እንዳጠፋብኝ። ለእሱ ቀልድ ነበረ፣ ለእኔ ግን ከባድ ነበር። እስቲል እስካሁን የተፈተንኩበት ነው። እና ቢቻል እንደዚህ አይነት ነገር ውስጥ ባይገባ ባያደርገው፣ ቢቻል ለሚስቱ ታማኝ ባል ቢሆን፣ ቢቻል ደግሞ እኔንም ይቅርታ ቢጠይቀኝ፣ በዚህ ይቅርታ እኔ እታከማለሁ። በቃ ደውሎ ይቅርታ ጎድቼሻለሁ እንዲል እፈልጋለሁ። አይጠቅምም እኮ እኔ ጋር መጥቶ ቢለኝም አይለኝም፣ ግን እፈልገዋለሁ። በቃ እግዚአብሔርን ይፈራል። መድረክ ላይ ይወጣል። መድረክ ላይ ግን ወርሺፕ የምታደርጊው ለእግዚአብሔር ነው አይደል? የሚያመልከውን እግዚአብሔር የሚፈራ ከሆነ እንደዚህ አይነት ህይወት ባይገባ፣ የኔ ስብራት ይብቃ። ለሚስቱ እያንዳንዱ ነገር ተናግሮ ይቅርታ ይጠይቃል። ግን ትልቅ ውሳኔ ነው። ለባለቤቱ ብነግር ህይወቷ ይበላሻል፣ ተስፋ ታጣለች፣ ያለፈችበትን ህይወት እኔ ያውቃለሁ። እንቅልፍ አታ ነው እሱን ወደ ዱባይ መውሰድ የቻለችው ያስተማረችው ብለሽ በጣም አርቀሽ ነው ያሰብሽው። ይህ ትልቅ አስተዋይነት ነው። ራስሽን በእሷ ቦታ አድርገሽ አየሽው። ወዲህ ተጎድተሻል። ጉዳትን ታውቂዋለሽ። ግን ሰላማዊ ነው ብላ ያሰበችበት ትዳር ውስጥ ባለቤቷ በክህደት ምን ሲያደርግ እንደነበር መስማቷ ሊጎዳት እንደሚችል ነው ያሰብሽው። እኔ ጠንካራ ነኝ። ምክንያቱም አንዳንድ ጊዜ ብዙ ቻሌንጅ ሲገጥምሽ ትጠነክሪያለሽ፣ ወደድሽም ጠላሽም። ጠንካራ ነኝ ብዬ ባስበው። አንዳንድ ሰው ስስ ነው። አሁን ውጭ ሀገር የሚኖር ሰው አብዛኛው ጊዜ አረብ ሀገር የሚኖር ራሱን ያጠፋል፣ ከፎቅ ይወድቃል። ተጽዕኖ መቋቋም ማይችል ሰው አለ። ያቺ እህት የሆነ ነገር ብትሆን ካለውበት ነገር በላይ ነው ልታሳምመ የምትችለው። ከእግዚአብሔር አንተ በሚገባት ቋንቋ እውነታውን አስረዳት ነው ብለው ምንም ማድረግ አልችልም። መናገር እኮ እችላለሁ። አንድ ስልክ ጥሪ ነው የሚያስፈልገኝ ደውዬ። ግን የሆነ ነገር ብትሆን ያልችለው። እንግዲህ አሁን እየሰራሽ አይደለም? አይደለም። ምን ያህል ጊዜ ሆነሽ ከመጣሽ? ገና 8 ቀን 9 ቀን። ወንድሞችሽን ወስደሽ አንቺ ማረፍ ፈልገሽ ነበር፣ አልተሳካልሽም። እነሱ መጡ፣ ነገሮች ተበላሹ። እንደገና ደግሞ እሱ ሲያገለግል አየሹ። ዱባይ መቆየት አልፈለግሽም። የተደከመበትን ነገር ሁሉ ትተሽ ወደዚህ መጣሽ። ምንድነው አሁን ቀጣይ ውጥንሽ? ጥሪጫ አሁን ላይ ማሰብ አልፈልግም። ምንም ነገር አሁን ቀጣይ የሚባለው ነገር ማሰብ አልፈልግም። ታዲያ እንዴት ትኖሪያለሽ? እኔ ከታከምኩ በኋላ ቀጣይ ብሎ ማሰብ እችላለሁ። መጀመሪያ እናቴ ሊያዝ፣ እናቴ አሁን ላይ ታማለች። እሷ ሊያዝ ድንገት መምጣትሽን እና በዛ ሁኔታ ውስጥ መሆንሽን ቪዲዮ እንዳየችው እና ደነገጠች። ስደነግጥ ግፊቷ ጨመረ። ልጅ አሁን ደህና መሆኗ እዛ እኔ ወደ ራሴ ሕክምና እመለሳለሁ። እናትሽን ይቅርታ መጠየቅ ትፈልጊያለሽ? በጣም እኔ እኮ ፈልጌ አይደለም፣ አይቶ እንዳይሰቃዩብኝ ስለምፈልግ ነው። ደግሞ በጣም ስለማግዛት እኔን ነው በጣም የምትወደኝ። ምንም ነገር ብታይ በጣም የምታስናናት ብዙ ነገር ነው አድርጋ ያሳደገችና
አሁን ላይ መኖር ሁላ የምፈልገው ለእሷ ነው። አልፈልገውም ለራሴ። ለእኔ ከበቂ በላይ ኖሬያለሁ ብዬ ስለማስብ አልኖርኩትም፣ ግን ኖሬያለሁ። ስታየው የተሰማት ሌላ ነገር ነው። እሷ የሕክምና እንደማትችልልኝ እሷ ምንም ስለሌላት ምንም እንደማትጠቅመኝ አድርጌ እንዳሰብኳት አንደርስታንድ ያደረገች ምን አደረግኩ ያለች እግዚአብሔር ያንቺን እጅ ባያሳየኝ ጊዜ እበር ነው ያስጠላል። እንደዛ ነገርኳት። እኔ አንቺ እንዳትታብቢ ብዬ ነው ያክል እንደምትወጪ ስለማውቅ ነው አልኳት። ከዛ በቃ እኔ እንዳልሞት ከፈለግሽ ነው ያለች። ከዛ ሰፈሩ ትቋቋሚዋለሽ፣ ከሰፈሩ ሰው በላይ እኮ አንቺ ለእኔ ዋጋ አለሽ አለች። ከዛ በረታችኝ። አሁን እሷ ጋር መሄድ እፈልጋለሁ። ሲሄድ ደግሞ ተጽዕኖ እንደሚኖረው አውቃለሁ። ሰው ያወራል፣ አሁንም ደውሎ ይነግረኛል። እናቴ ተኝታ ደህና ሆና እናትሽ ታማለች ይለኛል። ሰው ያወራል፣ ግን ደግሞ ላያት ፈለግኩኝ። ለእሳቸውም ደህንነትሽን ማወቅ ትልቅ ይፈልጋሉ፣ እረፍት ነው። ሰው እንዲያግዝሽ ትፈልጊያለሽ፣ በስነ ልቦናም፣ በጤናሽም፣ በገንዘብም። ነገር በላይ ከሕክምናውም በላይ የሚያስፈልግን ስነ ልቦና ነው። ስነ ልቦናዬ ተጎድቷል። ስለዚህ ሐዋሳ አካባቢ ይገኙ ያሉ የጤና ተቋማት የስነ ልቦና ባለሙያዎች ሊያግዙሽ ሊረዱሽ ከቻሉ እዛው ሕክምናሽን እዛው ማድረግ እፈልጋለሁ። እናትሽ ጋር ሆነሽ የእናት ትንፋሽ ራሱ ብዙ ነገር ያክማል አይደለ? ጭንቀትንም ያቀላል። እናቴ እንዲሆንኩ ብሎ መግለጽ በራሱ የእናት ትንፋሽ አይዞሽ ባይነት ቀላል አይደለም። እናትሽን በእድሜ በጤና ያቆይልሽ። ልታግዟት የምትፈልጉ እንዲያው ከጎኗ እንድትሆኑ አይዞሽ እንድትሏት የፍቅርን ስልክ አስተያየት መስጫው ላይ ፒን አድርገን እናስቀምጣለን። አንዳንድ ጊዜ መጉዳታችንን ሳናውቅ አልፈን ህይወታችንን እየኖርን ይሆናል። ግን ደግሞ እዛች ጉዳት ላይ እዛች ቁስል ላይ ሆነው በየዕለቱ የሚያነቡ አይኖች ብዙ ሊሆኑ ይችላሉ እና ይሄንን ከአንቺ ተነስተሽ የምታስተላለፊው ነገር ካለ። እንደጎዱት እኮ እንደዛ ሰዎች ያውቃሉ፣ ባለማወቅ አይደለም። ግን ኦኬ አንዳንዴ ባለማስተዋል የደረሰው ይጎዳል። ይቅርታ ግን የሚያሳርፍ ነገር ነው። በቃ ይቅርታ ሲለኝ እኔ ይቅርታ በሰዓቱ ቢለኝ እዚህ ሀገርም ላልመጣ እችላለሁ። በቃ ይሄ ሰው ተጸጽቷል፣ ይቅርታ ጠይቆኛል ሲል ይቅርታ ተደርጎልኛል የምኖረው እንጂ በየጊዜው እኮ ባጠፋው ኃጢአት አለ። ይቅርታ ማድረግ አይከብደኝም ነበር። ግን መጥቶ የታክሲ ደንበኛ ፈልጊልኝ ሲለኝ ምን ሊሰማኝ እንደሚችል አስብ እና ሰውን ላለመጉዳት በሞከር ከጎዱ ደግሞ መመለስ እንኳን ባይቻል ይቅርታ መጠየቅ። እኔ ተጎድቼበታለሁ፣ አልፌበታለሁ። ግን በዚህ መንገድ ማንም ሰው እንዲያልፍ አልፈለግም። በጣም የምታምሩትን ሰው ባለው ብላችሁ ማወቅ ማየት፣ ሙሉ ለሙሉ ያ ነገር ላይ እንትን አለመሆን፣ ማረፍ፣ በቃ አርፈሽ አለመቀመጥ። ነገሮች ሊሆነ ሳሪ ሊቀየሩ ይችላሉ ብሎ ማሰብ። እኔ አሁን ሁሉንም ነገር ሳደርግ አምኜ ነው የማደርገው። ሲበላሽ እሰበራለሁ። እዛ እግዚአብሔር ለብቻ ተዋብዶ ወደፊት ብሄድ ትልቅ መልእክት ነው። አይዞሽ። እናትሽ ጋር ለመሄድ መወሰንሽ ብልህነት ነው፣ ጥሩ ውሳኔ ነው። እዛ ሆነሽ ሰዎች በሚችሉት እንደሚያግዙሽ ከጎንሽ እንደሚሆኑ አይዞሽ እንደሚሉሽ አምናለሁኝ። አንዳንድ ጊዜ የረዱትን ሰዎች ቪዲዮ እኮ አሪፍ ነው፣ ግን አንዳንድ ጊዜ ቤተሰብ የሚባል ነገር አለ። እኔ አሁን እናቴ ታማለች። በዛ ሰዓት ብትሞትብኝ በዛ ቪዲዮ ምክንያት እና የሰውን ፐርሰናል የሆነ ላይፍ አለማውጣት። ፎሎ ልትሰበስቢ ትችይበታለሽ፣ ግን ሰውን ገለሽ መሆን የለበትም። አንቺ አለፍቃድሽ ነው ያ ቪዲዮ አለፍቃዴ ነው ቪዲዮ የተቀረጸው። አጥፊ ስላትም አላጠፋው ባለች ወደ 350,000 ታይቷል፣ ቫይራል ወጥቷል። አላጠፋው ባለች ወረዲ እናት ያየችው ሁሉ ነገር መልካም ይሆናል። በስነ ልቦና ባለሙያዎች በጸሎት በእምነት የተሰበረ ልብ ይጠገናል። ሁሉ መልካም ሆኖ በደስታ ከእንባሽ ጋር እየታገልሽ
የነገርሽን ነገር ቀላል አይደለም። አይዞሽ፣ ሁሉ መልካም ይሆናል። ስቀሽ ተደስተሽ ነው ደግሞ የምንገናኘው። እግዚአብሔር ፍቃድ ይሆንልን። እግዚአብሔር ፍቃድ ማለት የምትፈልጊው ማስተላለፍ የምትፈልጊው ነገር ካለ በመጨረሻ እድል ስጥ። እግዚአብሔር እናመሰግነዋለሁ ስላኖረኝ። እንዳልፍ የፈለገው አምኖብኝ ነው። ባያምነኝ ይህን ፈተና ያመጣው እና እግዚአብሔር ይመስገን ስለሁሉ። ቤተሰቦቼን በጣም ወዳችኋለሁ እና ሸክም እንደሆኑብኝ አንድም ቀን ተሰምቶኝ አያውቅም። እናንተ ለኔ ሸክም አይደላችሁ፣ በረከቶቼ ናችሁ። እንዳንተ ሰፖርት ስለማድረግ እድለኛና ደስተኛ ተመርጫለሁ። ይቅርታ ምናልባት በቪዲዮ አዝናችሁብኝ ከሆነ መላጢትን አመሰግናታለሁ። ስቲል እስካሁን ከኔ ጋር ያለችው እሷ ናት። ቲክቶክ ላይ መላጢት በሚባል የምትታወቅ መልካም ልጅ ናት። አንተዋወቅም በየትኛውም ነገር ግን ለእኔ ደግ ናት እና አመሰግናለሁ። እናንተንም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ